ከቅርብ ዓመታት ወዲህ ተደጋግሞ ሲጠየቅ የነበረው የስታርታፕ አዋጅ በቅርቡ በሕዝብ እንደራሴዎች ምክር ቤት ቀርቦ ለዝርዝር እይታ ተመርቷል። ይህ አዋጅ የተዘጋጀውና የሚተገበረውም በዋናነት በኢኖቬሽንና ቴክኖሎጂ ሚኒስቴር ነው። የኢትዮጵያ ወጣት ስራ ፈጣሪዎች ማህበር ግን አዋጁን የሚያስፈጽም ራሱን የቻለ የስታርታፕ ተቋም ያስፈልጋል የሚል ሀሳብ አቅርቧል። ኤርሚያስ በጋሻው ከማህበሩ ፕሬዝዳንት ጋር ቆይታ አድርጓል። ዓለም ስታርታፕ ከሚለው ጽንሰ ሐሳብ ጋር የተዋወቀችው የበይነመረብ ቴክኖሎጂ መስፋፋትን ተከትሎ በ20ኛው ክፍለ ዘመን መጨረሻ ገደማ እንደሆነ በጉዳዩ ላይ የተጻፉ ድርሳናት ያመለክታሉ። በኢትዮጵያ ደግሞ እንደ ጉዳይ ይወራበት ከጀመረ ገና 10 ዓመት እንኳ በቅጡ ያልሞላው ነው። በቅርብ ዓመታት በተለይ ከዲጂታል 2025 ስትራቴጂ ትግበራ በኋላ ግን በመንግስት ትኩረት የተሰጠው ዘርፍ ሆኖ እንመለከተዋለን። ያለ ሕግ ማዕቀፍ ሲሰሩ የነበሩ ስታርታፖች ታዲያ ደጋግመው ሲጠይቁ የነበሩት ጉዳይ በቅርቡ መልስ አግኝቷል። የኢኖቬሽንና ቴክኖሎጂ ሚኒስቴር በቅርቡ የስታርታፕ ረቂቅ አዋጅን ለሕዝብ እንደራሴዎች ምክር ቤት አቅርቧል። በርካታ ስታርታፖች አባል የሆኑበት የኢትዮጵያ ወጣት ሥራ ፈጣሪዎች ማኅበር ፕሬዝደንት ሳሚ አብዱል ቃድር ይህ ጉዳይ ማኅበራቸው ለረጅም ጊዜ ሲወተውትበት የነበረ እንደሆነ ይገልጻሉ። አስፈላጊና የመመስረታችን ምክንያት የነበረ አዋጅ ነው። ምክንያቱም ይሄ አዋጅ ከረቂቅ ከመጻፉ በፊት እንዲሁም ደግሞ ተጽፎ ገና ረቂቅ ደረጃ እያለ እኔም ሆንኩኝ ሌሎች ማህበሩን የመሰረቱት ወጣት ስራ ፈጣሪዎች የሚቸገሩበት ሁኔታዎች የነበረ ነው። ይህንን ረቂቅ ላይ የነበረውን አዋጅ እንግዲህ የተለያዩ የመንግስት አካላቶች የሚመለከታቸውን አካላቶች እየሰበሰብን ሎቢ እያደረግን በተለያየ ጊዜ ደግሞ ኢንፑቶች እየጨመርን እውነቱን ለመናገር ይሄ አዋጅን በተመለከተ በጣም ብዙ ጊዜያቶች በጣም ብዙ ሀብቶች ፈሰዋል። የስታርታፕ ረቂቅ አዋጅ በዘርፉ ተደጋግመው ለሚጠየቀው ስታርታፕ ማን ነው ለሚለው ጥያቄ ምላሽ የሰጠ ነው። በረቂቅ አዋጁ ላይ ስታርታፕ ማለት ምንም ወይም ውስን የንግድ ሥራ እንቅስቃሴ ታሪክ ያለው በኢኖቬሽንና ቴክኖሎጂ የታገዘ ተመንዳጊና የገበያ መዋቅር የሚለውጥ ምርትና አገልግሎት ያለው ግለሰብ ወይም ቡድን ማለት ነው። አንዳንዶች ይህ ትርጉም ስታርታፕ የሚለውን ዘርፍ ያጠባዋል የሚል አስተያየት ይሰጣሉ። ሳሚ አብዱል ቃድር ግን ከሌሎች ሀገራት ልምዶች አንጻር እንዲያውም እኛ አስፍተነዋል ባይ ናቸው። እኛ እንደውም በጣም አስፍተነዋል ብዬ ነው ፐርሰናል እየተረዳሁት። በጣም ግልጽና አጭር የሆነ ነገር ነው። ያ ማለት ኖርማል ቢዝነስ እና ስታርታፕ የሚለዩበት ነገር ራሱን የቻለ ባህሪ ያለው፣ ያ ማለት በአንዴ በጣም ብዙ ሰዎችን ማድረስ የሚችል፣ በጣም ትልልቅ ችግሮችን መፍታት የሚችል፣ በየጊዜው ደግሞ ከጊዜው ጋር እየተቀያየረ እያደገ እየተለወጠ ኢኖቬሽን የምንለው ነገር አለ አይደለ? ስኬል አፕ እያደረገ የሚሄድ ባህሪ ያለው የቢዝነስ አይነት ወይ ደግሞ ግለሰብ ነው። በስታርታፕ ረቂቅ አዋጁ ማብራሪያ ላይ በኢትዮጵያ ስታርታፖች የሚፈተኑበት አንዱ ተግዳሮት የፋይናንስ አቅርቦት ችግር እንደሆነ ይገለጻል። ለዚህ ችግር መፍትሄ ይሆን ዘንድም በረቂቅ አዋጁ ላይ የተመዘገቡና የስታርታፕነት እውቅና ያገኙ ስታርታፖች የፋይናንስ አቅርቦት የሚያገኙባቸውን ልዩ ልዩ መንገዶች አስቀምጧል። በገንዘብ ሚኒስቴር የሚመራ ግራንት ወይም የገንዘብ ድጋፍ፣ በብሔራዊ ባንክ የሚመራ የብድር ዋስትና ፈንድ እንዲሁም የኢትዮጵያ ኢንቨስትመንት ሆልዲንግ ድርሻ የሚይዝበት የፈንዶች ፈንድ ይገኛሉ። ይህ ብቻ ሳይሆን የግብር እፎይታና የቀረጥ ነፃ መብትን የመሳሰሉ ማትጊያዎችም በረቂቅ አዋጁ ላይ ተቀምጠዋል። የኢትዮጵያ ወጣት ስራ ፈጣሪዎች ማህበር ፕሬዝደንት ግን ችግሩ ፋይናንስ አይደለም ባይ ናቸው። የመውሰድ አቅሙን የሌለው እሱ ላይ ነው እኔ ዲቤት ማድረግ የምፈልገው። ምክንያቱም ገንዘብ አሁን በፊት ነበረ፣ ልክ ነህ፣ ረቂቁ እያለ ገና የዛሬ 5 ዓመት ይሄ ትክክለኛ ነገር ነበር። ከ5 ዓመት በኋላ ግን አሁን ላይ ይሄ አይደለም ችግሩ። ላይክ ሞስት ኦፍ ስታርታፕ ካምፓኒ ወይ 1% ሀስል ነው ወይ ሳይድ ሀስል ነው። እውነቱ ለመናገር እኛ ራሳችን ኢኮሲስተም ቢውልደሮች ኮላቦሬሽን የለንም። የመጀመሪያው ቻሌንጅ ማለት ነው። በጣም ይከብደዋል ብዬ ፕሮክላሜሽን ማስበው ስነ ምህዳር ገንቢ ያላቸው ራሱ 10 ቢኖሩ 3ቱ አብሮ አይሰሩ። የመገፋፋት አይነት ነገር ነው እንጂ የውድድር መንፈስ የለም። ኢኮሲስተም ገንቢዎችን ራሱ መንግስትም ያሉት ማንዴቶች ይሄንን በደንብ ማንሳት ፈልጋለሁ። የመንግስት ተቋማቶችም እርስ በርስ ተናበው አይሰሩም። በተመሳሳይ ቀን በተመሳሳይ ሰዓት ተመሳሳይ ፕሮግራሞች ያደርጋሉ። 2 የተለያዩ ሚኒስቴር መስሪያ ቤቶች ማለት ነው። ይሄ ራሱ ሌላ ቻሌንጅ ነው። አክሰስ ቱ ፋይናንስ ቻሌንጅ አይደለም ማለት ነው።
ሪሶርሶች አሉ። የሪሶርስ ችግር አይደለም ያለው። አዋጁን ያዘጋጀው የኢኖቬሽንና ቴክኖሎጂ ሚኒስቴር ነው። ስራው ውስጥ በርካታ የመንግስት ተቋማት አብረው የሚሰሩ ቢሆንም በባለቤትነት የሚወጣው ግን ይኸው ሚኒስቴር መስሪያ ቤት ነው። ሳሚ አብዱል ቃድር በሌሎች ሀገራት የስታርታፕ ጉዳይ ራሱን በቻለ ተቋም የሚመራ መሆኑን ጠቅሰው ረቂቅ አዋጁን በዝርዝር የሚመለከተው ቋሚ ኮሚቴ አዲስ ተቋም የማቋቋምን ጉዳይ እንዲመለከተው ምክረ ሀሳብ ሰጥተዋል። አዋጁ ላይ የተቀመጡት እነዚህ ሁሉ የመንግስት አካላቶች በመጀመሪያ ደረጃ ተናበው ይሰራሉ ወይ የሚል ጥያቄ አለኝ። የማንዴት ሚስ አላይመንት እንዲሁም ደግሞ በሌሎች ሀገር ባለ ኤክስፒሪየንስ እንደ ስታርታፕ ሳውዲ፣ እንደ ስታርታፕ ኢንዲያ፣ እንደ ስታርታፕ ዩኤኢ አይነት ራሱን የቻለ ዋቴቨር ደ ኔም ኢዝ ለምሳሌ ስታርታፕ ኢትዮጵያ ኦር ሳም የሆነ ራሱን የቻለ ወይ እንደ ኢዋይ አይነት ኦር ሳም ተቋም ይሄ ብቻ ጉዳዩ ሆኖ ማኔጅ የሚያደርግ ከነዚህ ሁሉ ሚኒስቴር መስሪያ ቤቶች ጋር አስተባብሮ የስታርታፕን አጀንዳ ብቻ የሚያራምድ ራሱን የቻለ ኢንቲቲ ያስፈልጋል። ረቂቅ አዋጁ የውጭ ሀገር ስታርታፖችም ወደ ኢትዮጵያ ገብተው እንዲሰሩ ይፈቅዳል። ከፋይናንስ አቅርቦት በስተቀርም ማትጊያዎቹን ከሀገር ውስጥ ስታርታፖች እኩል እንዲጠቀሙ የሚፈቅዱ ድንጋጌዎችም አሉት። ይዘው የሚመጡትን ልምድ ከግምት በማስገባት በበጎ የሚመለከቱት እንዳሉ ሁሉ ባላደገ የሀገር ውስጥ ስታርታፕ ከባቢ በዚህ ልክ መፈቀዱን በስጋት የሚመለከቱትም አልጠፉም።